በቀዳሚ ከሳታችን በወላይታ ሶዶ አመሻሹን ተገኝተናል እንግዲህ በዚህ አመሻሽ ደግሞ የባለትዳሮቹ ፕሮግራም ወደ እናንተ ሊደርስ ይሄው ሁሉ መሰናዶ ተጠናቋል በነገራችን ላይ ይሄን ለማሰናዳት የወላይታ ሶዶ ሰዎች በተለያየ መልኩ አግዘውናል ምስጋናችንን አስቀድመን ነው ወደ ፕሮግራማችን መንገባ አቀባበሉ መቼም ልዩ ነው ወላይታ ሶዶ በጣም ብዙ እንድንቆይ የሚያበረታ ብዙ እንድንቆይ የሚያጓጓ አይነት አቀባበል ነው የተደረገለንና በወላይታ ሶዶ ስም እናንተንም እናመሰግናለን እስኪ እንታወቅ አባታችን አቶ አብርሃም ባቾሬ ይባላልው የወላይታ ሶዶ ከተማ ነዋሪና በአሁኑ ሰዓት በጡረተኛና የወላይታ ዞን አገር ሽማግሌ ጉተራ የሚባል የአገር ሽማግሌ አመራር ነኝ እኔ ወይዘሮ መሰረት ላምቤቦ ይባላልው የዚህ ከተማ ነዋሪ ነኝ እኔም የአቶ አብርሃም ባቾሬ ባለቤት ነኝ ከተዋወቃችሁ እስኪናስ እንደምን ተዋወቃችሁ ከተጋባን 32 አመታችን ነው የተዋወቅነው እኔ ለረፍት ኢትዮጵያ የድሮ የኢትዮጵያ አየር ኃይል ባልደረባ ነኝ ላጤውኜ በሰብ ጥየቃ ወደ ወላይታ ሶዶ በመጣው ጊዜ ያው ማግባት ስላለብኝ ከዚህ አካባቢ ሰው ፈልግ ነበር ለኔ የሚሆን ጓደኛ ለማፍራት በነበረኝ ዝግጅት ከተማ ውስጥ ማን ትኖራለች ማን ያቀኛል ያልኩ ሲዞር የሰፈር ዘመድና ጓደኛ የሆነ ሰው ጠየቀ ምንድነው አሁን የመጣበት ዘመድ ምን ሊጠይቅ ነው ካገኘውም እጮኛ ለማጨት ነውና ምስት ፈልጋለሁ ከአካባቢ አልኩ ከዛ አስመረጠኝ እከሊታለች ብሎ የሷን ስም ጠቀሰ እሷ ደግሞ በአንድ ቸርች ነው ያደግነው ያው እኔ የኤ ኳየር ዘማሪ ሆኜ እሷ የሲ ኳየር ስለዚህ በደም ሲኒየርነቱን በደም አስመስክረዋል በእና በሲመታወቅም እሷ ልጅ ነች እኔ በእድሜ በልጣታለሁ ወደ 10 አመት በልጣታለሁ ግን አይቻታለሁ ስታገለግልም አቃለሁ ቸርች ደረጃ ስለዚህ እሷ አለች አው የት ነው ያለችው ይሄኮ አባቷ ቤት እዚህ እንደውም ሆቴል አላቸውኮ ሲል እሷ እኔ ከተቀመጥኩበት ቦታ ላይ ሆኜ የሆነ ጉዳይ እንትን ሱቅ ገብታ ወደ ራሳቸው ቤት ስትሄድ እንደውም ይቻታል ልጁ መርድኪዮስ ይባላል ለሷም ዘመድ ነው ለኔም ዘመድ ነው ጓደኛችን ነው ይቻታል እሷ ነች አው እንደ ትልቅ ሰው ሆናለች አሁን ተነስና ሄድና ሰላም በላት አለ እኔ እንደ ድፍረት ነው ያው ገና ብዙ ማስበው ሰው አሁን መንገድ ላይ አግኝቼ እንደ ሰላም እላለሁ በቃ ዝም ብለ ምንም ችግር እኔ ያለው በቃ እኔም ያንተም የሱም ዘመድ ነኝ ሄድና ሰላም ብላ መጣውና መንገድ ላይ መሰረት እንደምነሽ ደህና ነሽ ወይ ሰላት እሷ አብርሃም ነው ያለች አዎ ሰላም ደህና ነሽ ያለች ከዛ መንገድ ነው ሰላም እየተመለሰ ይሄ ሰው ይወሰውሰኛል እንደው ማታ ቤታቸው ብንሄድ ሳለ እንዴ ይወሰዋሽ ማን ይባላል ስሙ መርድኪዮስ ማና ይባላል መርድኪዮስ አነግሮኛል ይወሰው እንዴ አንተ እኮ ነገ ተነገደ መንገደኛ ነህ የታገኛታል አሁኑኑ ቤታቸው ካለን ይለ እንደማይሽቷል ሰው ቤት እንዴት ሄዳሉ እኔ ማስበው ጊዜ ካገኘው ከሷ ጋር እንደ ለማውራት ነው እኔ ምንም ችግር የለም ምንም ቢሆን አባትየው አሁን መኪና ይዛሉ ነጋዴ ናቸው እዚህ እናትየው ገጠር ነው ያሉትና አሁን እነሱ እንትን ያለ የምታጠናበት የተሰጣት ክፍል አለና ሄደን በደንብ አላማን ታስረዳለህ አለ በጣም እየፈራው እየተጨነቅኩ ቤታቸው ወርኩ ስቴድ እሷ ቡሉኮ ለብሳ ማታ ነው ወደ 1 ሰዓት ነውና ምንድነው አለ እንደዚህ ልተዋወቅሽ ፈለኩ ለምን በቃ የሚሆነው ነገር አይታወቅምና በደንብ ልናወራም መሽቷል ነገ ደግሞ መንገደኛ ነኝ እንዴት ይሻላል እዚህ ፖስታ አንድ ቁጥር ሃይሌ ደምሴ ቤት ፖስታው አንድ ቁጥር ነው አንድ ቁጥር ወላይታ ሶዶ ሃይሌ ደምሴ ሶዶ ብለ ፖስታ ጻፍ ምን እንደምትፈልግ አንድ ቁጥር ብለ ጻፋለች እሷ በቃ ሲኳየር አይለኛ ነው እኔ እየፈራው በቃ ሄርኩን ደና ደሪ ያልኳና ወደ ደብረ ዘይት ሄርኩ ደብረ ዘይት ሆኜ ያን ኤሮግራም የሚባል አለ በኤሮግራም በቃ እንደዚህ አይነት አላማ አልም ያለውና ሐሳብ አለኝ እንደው ቢቻል አብረን እንደዚህ አይነት ነገር ወጥብት ለትልቅ አላማ ብንውል ጥሩ ነው ሲኳየር ሳይሽ እንዲ ነበርሽ አሁን ደግሞ ትልቅ ሰው ሆነሻል 12ኛ ክፍል ጨርሳለች እሷ ከዛ ጻፍኩ ከዛ ቆየና ደብዳቤው መጣ እንዴ አይነት በጎ አመለካከት ነውና አስብበታለሁ አለች
ስለዚህ እኛ ደግሞ አየር ኃይሎች ቀልጣፎችን ደብዳቤ መጻፍ እንችልበታለን አጠያየቅም እንችልበታለን ከዛ ደግሜ በቃ ቁርጡን ጻፍኩላት ከዛ ሲሰደ ኦኬ እንድንጋባ እንችላለን አለ ስለዚህ ኤሮግራም ስራዋን ሰርታለች አራራራራ ዋጋነሳት ምን ይገጥማል እሺ እሷ ቲቲአይ ድል ታገኛለች ቲቲአይ ድል ታገኝና የት ነው ወደ ነቀምት ትሄዳለች ነቀምት እኔ ደግሞ አየር ኃይል ጎዴ ለአንድ አመት 78 ዓመተ ምህረት ጎዴ ይልከኛል ጎዴ ሲሄድ እሷ ነቀምት ሲሄድ እንዴት ይሁን ያው ኤሮግራም ነው አሁንም ስራው ደብዳቤ ለኔ ተላከልኝ ደብዳቤ መጀመሪያ እኔ እጅ አልገባ እሺ እሱ ደብዳቤ ተላከው ሶዶ እኔ ያለሁት ነቀምት ስለዚህ ጓደኛዬ እጅ ነው የገባው እሺ በአንድ ቁጥር ነው የመጣው ፖስታ አይደለ በአንድ ቁጥር የፖስታ ቤት ቁጥር ነው እኮ የፖስታ ቤት ቁጥር ነው ቦክስ ቁጥር ነው የቦክስ ቁጥር ነው የቦክስ ቁጥር እሺ በሳ መጣች ያችን ደብዳቤ ወሰደች ጓደኛዬ በጣም ወዳት ጓደኛዬ ናት አሁንም ስቲል ጓደኛዬ ናት አዲስ አበባ ነዋሪ ዘውዲቱ ታደሰ ነው የምትባለው ከ3ኛ ክፍል ትምህርት ጀምረን አብረን ጓደኝነት አለ እሷ እጅ ያው ዝም ብሎ ጓደኝነት አይደለም በጣም ህይወት የሆነ ጓደኝነት ነው ያለን እንጂ ዝም ብሎ ጓደኛ የሶን ፖስታ ቀዶ አያነብ በጣም ዲሲፕሊን እሷ ቀዳ አነበበች አንብባ የሶን ፖስታ ይዛ ሌላ ደብዳቤ ደግሞ ጽፋ ተስማምቼበታለሁ ታሪክ ነው ቅድም ኦኬ ሚል መልስ መጣ ያሉት የጓደኛው ማለት ሁለት ደብዳቤ በአንድ ፖስታ አሽጋ ነቀምት ላከችልኝ ለኔ እሷ የተስማማችው ነገር እኔ ምንም ቦን ይስማማለሁ እድል አለውት ጋሽ እንደ በጣም ገዳለውት እሺ በዛ ተስማማን ፕሮግራም እየተጻጻፍን 79 ደረስን በ79 ያው ቁርጣችን እንደምንጋባ አወቅን ለመጋባት ብዙ ጊዜ ቢፈጅም እኔ እንደገና ውጭ ሀገር ሄድኩ ከዛ በኋላ ለ5 አመታት ከዛ ወዴት ሄዱ ወደ ቀድሞ ሶቪየት ህብረት በሶሻሊዝም በዛ ምክንያት የጮኝነቱ እንዳለ ሆኖ ግን ቶሎ ወደ ጋብቻ አልሄድንም ከዛም ተመልሼ እንደገና አዲስ አበባ ዩኒቨርሲቲ ገባሁ ያ ትምርቱን የውጭውን ሳልጨርስ እንደገና አቋርጬ መጥቼ ወደ አዲስ አበባ ዩኒቨርሲቲ 6 ኪሎ እንድገባ ተፈቀደልኝ አየራል እንድማር ፈቀደልኝ ፒኤስአር ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ዲፓርትመንት ገባው ከዛ ተመረኩ ከዛ ዲግሪ ወሰድኩ እሷም በቲታዩ እዛው ልባቡር ተመደበች አሁን ደግሞ ሁለተኛው ዋናውና ሁለተኛው ለመጋባት ባጭር ጊዜ ለመጋባት ነበር ሐሳባችን ነበር ግን ሁኔታው ራሻ ሄዱሳቸው ራሻም ሄደ ከዛም ተመለሰ ደርግም ፈረሰ ያደገባ የሆነ መገናኘት ታቃተ እከሌኮ የከሌት ጓደኛዋ ነው እከሌ የከሌት ጓደኛዋ ነው ከተባለ ሰውም አይደፍርም እሱም ሌላ ሐሳብ የለም በጮኝነት 6 አመት ተጠባበቅን በኋላ ግን ተጻጽፈን ተገናኘን መጨረሻ በ1986 ዓመተ ምህረት ጋብቻ ፈጸም ስንጋባ እሱ ከ6 ኪሎ ተመርቆ ስራ የለውም አልተመደበም እኔ ቲቲአይ አስተማሪ ነኝ 300 400 ብር ማይደርስ ደሞዝ አለኝ በዚህ ደሞዝ ነው የተጋባ ነው ስለዚህ ዋናው የበጀት ምንጭ ኳየሲ ነበር ታወቀ ነው አንድ አመት ዲግሪ ይዤ ስራ ፈትቼ ዲግሪ ይዞ ስራ የለውም በባዶ እንግዲህ 400 ብር ይዘን እንዴት ይሻላል እንደሚሆን እንሆናለን እንጂ ይሄን ያክል አመት ተጠባብቀን ሌላ ትዳርም አይጠበቅም አይፈለግም ተባባለ ተጋባን የታረጋችሁ ሰርጋችሁን እዚሁ ወላይታ እሱ ስራ የለውም ወደኔ መጣ ካህኑ ከልባቡር በዚህ በቋንቋ በኢህአዴግ ጊዜ ወደ የቋንቋቸው ሄዳችሁ አስተምሩ ሲባል እኔ ወላይታ ስለሆንኩ ወላይተኛው ይዞኝ መጣ እዚህ መጣው እሱ ጠራሁት ስራ ስለሌለው መምጣቱ ቀላል ነው ለሱ እንዴ እንደውም በበራሪው እኔ አባት ስለዚህ እህሏችሁ እዚህ ሶዶ ወላይታ ሶዶ ነው ማለት አጀማመራችሁም የተያያችሁትም እህሏችሁም እዚህ ነው ሰርጋችሁ የእግዚአብሔር ስራ ይገርማል በጣም በቃ መጣ ሰርጋችን ጋብቻችን በሐዋርያዊት ቤተክርስቲያን 9 ሰዎች ብቻ በ300 ብር ያለ መኪና የ50 ብር ቤት ክራይ ቤት ክራያችን 50 ብር ነው አጃቢያችን 9 ናቸው ሐዋርያዊት ቤተክርስቲያን ሄድን ቃል ኪዳን ተደራረግን ተጋባን ግን በዳቦ ቆሎ
ዳቦ ቆሎ ጋሽ ሳውንትራክ ይገባሉ አሉ ኖርማሊ ሰርግ እሁድና ቅዳሜ ነው የሚጠበቀው እኛ ለቅዳሜና እሁድ ሰርግ ስለሚሆንብን ሰርግ እንዳይሆን ማክሰኞ አረግን ለምን ማክሰኞ ዕለት እዛ ቸርች ላይ ኳየር ጥናት የሚያጠኑ ልጆች አሉ እነሱ ከዘመሩልን ቃል ኪዳን ከተደረገ በቃ ሰርጋችን በቂ ነው ከዚህ በላይ አቅምም የለንም ነዛስ ለሰርጋችን እኮ ስንሄድ እኔ ቬሎዬን በፌስታል ይዤ እሱ ደግሞ ያቅድም ማርዲኪዮስ የሚለው የመጀመሪያ ያገናኛችሁ ሰው አንድ የሚይዘው ተከትሎት ቸርች ሄደ በግር ሄደ 9 ሰው ከዛ እኔ ቬሎን ጓዳ ገብቼ ለብሼ ወጣው ግን የእግዚአብሔር ስራ ቃል ኪዳን ተደርጎ ውጪ ስንወጣ ያጀበን መኪና ደግሞ ከ10 በላይ እኮ ውጪ ይጠብቀናል ይሄን ወሬ ሰምቶ ሰው ዘመድ ምናምን ተሯርጦ መጥተው ማለት ስንወጣ በእንደዛ መልክ ቤት 50 ብር ቤት ተከራየን ኑሮ ተጀመረ ግን ወዲያው ነው እኔ ስራ ለመያዝ ከኔ ጋራ ከተገናኘን በኋላ ሁለት ወር ወዲያው ነው እንጂው ስራ አገኘ ገዳለ አሁን ገዶ ወደዚህ የመጣ ነው የ500 ብር ስራ እየፈለኩ የ1250 ብር ስራ በእንጂው ተገኘ 1250 በጣም አይ ቲንክ የዲግሪ ደሞዝ ራሱ ኮን 400 ምናምን እሷን ነው የምፈልገው አንድ አመት ፈጀብኝ ስራ ለማግኘት እኛ ጋብቻ ፈጸም ጸሎታችን ተሰማ ወዲያው ነው በሁለት ወር አጋጣሚ የመጀመሪያው ልጅም ተረገዘች እንደው ምን ይዋጠናል ሲባል ሌላ መንገድ ተገኘ ሐላሉን የ1200 ብር የኤንጂኦ ስራ ተገኘ ቤሎ ግን ከራሻ የመጣ ቤሎ ነው እውነት እዛ ተማሪ ሆነው እውነት ይያለ ዝም ብዬ አልመጣው እጮኛ እንዳለኝ ያውቃሉ እንደምንጋባ ያውቃሉ ቤሎ አልከራይም ብዬ ከውጪ ነው ቤሎን ይዤ መጣው ሙሉ ሱፌንም ልብሴንም አልገዛውም ተዘጋጅቷል ቀሎሹን ቀድሞ ተዘጋጅቷል በረከቱ በረከት አይመስልም እና በምን ይሁን ዘማሪ እህቶችም ነበሩ ሌሎች እህቶችም ነበሩ ሰዎች ስለ ምስኪንነታችን ስለ ቁርጠኝነታችን ያልተለመደ ነገርም ስለነበረ ሰው ያለቀሰ ነበር የበረከቱን ልነግርህ አልችልም በቃ የቸርች ሰዎች ተጠሩና ከበቡን አዘኑልን እንደው ቢሆን አንደኛ የታወቀ ነጋዴ ባለሀብት ሆቴል ያላት ቤተሰብ ልጅ ነች ቤተሰብም አልተጠየቅም ያቺው ባል ያገባችን ተብሎም አልተነገረ እንደውም ሌላ አተካሩም ሊፈጠር ይችል ነበር ግን እኛ ሹልክ ብለን ከእግዚአብሔር የሚበልጥ የለም ብለን ለቢሾፑ ምስጥራችን ነገር እነሱ አመኑ በተዘዋሪ ቤተሰብም ተጠየቀ የሷም የኔም ቤተሰብ በቃ ይጋቡ እናንተ በቃ ፍቅራችሁን ዳር ለማድረስ ብዙ መስዋዕትነት ከፍላችኋል ማለት ነው የወላይታው ሶዶ የዕለተ ማክሰኞ ሰርግ ማለት እናንተ ምናልባት ብቸኛ ሳይሆን ይቀራል ቤት ውስጥ ኢኮኖሚ ላይ ማን ነው የፋይናንሱን ጉዳይ እሷ ነች ደሞዜ ወደ 2800 ምናምን ደርሷል በጣም እጄ ግን እኔ መቆጠብ አልችልበትም አልተሰጠኝም ከቤተሰብ የወጡ የወንድሜ የእህቴ ልጆች አሉ እናት አባት አሉ ከኔ ድጋፍ የሚፈልጉ ናቸው ስለዚህ ለሷ በተወሰነ ደረጃ በጀት አውጥቼ የቀረውን በቃ ገንዘብን በማውጣት ይገባል በያስጣም አሁን ጋሼ ገንዘብ ሲወጣ ይገባል እኔ ቆጣ ይገባል ወይዘሮ መሰረጋ እንዴት ሆነ መስጠት የመሲ ሲወጣ ይገባል በሚለው ነው ነው ወይስ እኔ ሲወጣ ይገባል የሚል እንዴት የለኝ እኔ ያለኝን ቆጥቤ በቁም ነገር በማል ነው ህይወትን መለወጥ ያለብን ብዬ ነው ማምነው ስቲል ነው ይሄ አሁንም ድረስ ነው ነው ባላንስ አርጋቻለ በቃ አሁን በሷ እንትን ውስጥ መግባቱ ጠቀመኝ ምክንያቱም በስተጀርባው ጠንካራ ሴት መኖሩን የተመሰከረበት ዳር የሆነበት ምክንያት አለ ለምሳሌ አሁን እኛ አሁን ያለንበት ግቢ ቤት የተገዛው በ10 ብር ነው ምኑ ቤቱ በ10 ብር እንዴት እንደገዛው እሺ ከተጋባን እንግዲህ የመጀመሪያ ልጃችን ገና 1 አመቷ ነው ቤቱ ለሽያጭ ሲወጣ እኔ ህፃኑን ልጅ ይዤ ቁጭ ብያለሁ ማታ ከምሽቱ 3 ሰዓት ነው የመጣው እንግዲህ ስልክ የለም ያኔ በምንም አንገሱ እንጆ መስክ ነው ገጠር ነው የሚሰራው መንዝ መራቤቴ ወሎ
ምንም የተነጋገርነው ያሰብነው ያወራነው ነገር የለም። ይሄ ቤት የሚሸጠው የሱ ወንድም ከውጭ ተነጋግረው ዋጋውን ጨርሶ ነው የመጣው ቤቱን ኦሬዲ ሽጦ ማለት ነው። እድል ካገኙ ቅድሚያ ሊስጣቸው ብሎ ቤቱ ሲያነጋገር እኔ ቤት ነበርኩና ይሄን ቤት ልሸጥ መጥቻለሁ ምን ታስቢያለሽ? ከአብርሃም ጋር መነጋገር ትችያለሽ ወይ ይለኛል። መነጋገር አልችልም ግን ቤቱን እንገዛለን አልኩት። ትገዛላችሁ? አዎ በቃ ለልጆቼ ማረፊያ ነው ለእናንተ ነው የሚሸጠው። ነገ ጧት ፍርድ ቤት ስም ዝውውር ላይ እንገናኝ ብሎ ወጣ። እኔ ቦርሳዬን ስከፍት እንግዲህ አስተማሪ ነኝ። ቦርሳዬ ውስጥ 10 ብር ናት ያለችው። ሌላ ባንክ ቤት ውስጥ ምንም ነገር የለም። አልተነጋገርንም አልተዋየንም። 10 ብር ይዤ መኝታ ክፍል ገባው። አልጋ ላይ 10 ብር ቁጭ አረኩና እጅ ጭኜ በማመልከው አምላክ ይሄ ቤት የኛ ነው የሚሆነው ብዬ ጸለይኩኝ። ያቺን 10 ብር የጸለይኩባት ስለሆነች ቦርሳዬ ውስጥ እሷን ይዤ ወጣሁ። ሲሄድ ሰውዬው እንደዚህ ቆሟል። ፍርድ ቤቱ ስም ዝውውር ለማድረግ እኔ ያዝኩት 10 ብር እንዲህ ሲሄድ በሱና በኔ መካከል አንዲት ጓደኛዬ እንዴት አደር ሰላም አደርሽ ያለች አገኘችኝ። ደህና ነኝ። ምን ነው ፊትሽ ልክ አይደለም? አይ ትንሽ ተጨንቄያለሁ። ምን ነው ያ ነጭ ኮፍያ ያደረገው ሰው ይታይሻል? ቤት የኛን ቤት ሊሸጥ ነው የመጣው። ከዛስ አሁን በቃ ብር አልያዝኩም ዝም ብዬ ለዚህ ስም ዝውውር እየሄድኩ ነው። 1000 ብር ብሰጥሽ ይጠቅምሻል አለችኝ። ከቦርሳው አውጥታ 1000 ብር ሰጠች። ይገርማል። ብስኝ ከጸሎትን ኃይል ነው መልሱ እዛው መጣ። በቃ ያ 1000 ብርማ በጣም ብዙ ነገር ለባለቤቱ 500 ብር ቀድሞ ላከ። ለኔም ምናምን ሌላ ቦታ ተዛወረ ገንዘብ እንዳገኝም ገንዘቡ በቃኝ። በዛ አይነት ምክንያት ያ ቤት ተገዛ። ሲመስ ያስታውሳታል ጓደኛው ተናሽ አስቴር ጀጋሬ ነው የምትባለው። አስቴር ጀጋሬ ኢየሱስ ይባርካት። ለዛ መንገድ ከፈተች። ቀን ውሉን ስንጻጻፈዋልና አዳሩን ነገ ጠዋት ቀሪውን ገንዘብ በሙሉ የቤቱን ግዢ ገንዘብ ይዤ ሊመጣ እኮ ነው የሚሄደው ለነገ ጠዋት ቀጠሮ። ስለዚህ ያ 1000 ብር ለትራንስፖርት በቃኝ። አረካ የሚባል ወረዳ ውስጥ አረካ የሚባል ከተማ ነበር። እዛ ውስጥ በጣም እስካሁን ጓደኞቻችን የነበሩ የኔ ደግሞ አይቼሽ ተስፋዬ ነው የምትባለው በጣም አብረን ነቀምት አንድ ተቋም ላይ ከኔ ጋር የተማረች ነበረችና ሀብታም ናት። ባሏም ሀብታም ሆኗል። ቀጥ በእነሱ ጋር ሄድኩ። ለገሰ ቶማ ነው የሚባለው። ለገ ወይ አይቹ ይሄ እኛ ያለንበት ቤት በእኛ ላይ ሊሸጥብን ነው። ምን ይሻልናል? አብርሃም የለም በየስል አቶ ለገሰ ጌታ ኢየሱስ አሁንም ይባርከው። በባህሌም በቦሌም ይሄ ቤት ከናንተ እጅ አይወጣም ማለት እሺ ምን ሊያደርጉ እንደሆነ አላውቅም። አደር ጠዋት በቃ መሰረቱን አንሸኛትም እንዳለች አይቼሽ በፌስታል ገንዘብ ይዛለች ለኔ ልትሰጠኝ። እሺ እንሸኛት ምንድነው የምትዩ? ታዲያ ገንዘብ ፈልጋለች እንስጣት ስጫት። ይኸው በፌስታል በእውነት ብር ሰጠች። እኔ ብሩን ሰጥቼ ሸኝሁት። ሁለተኛው ቤት በ10 ብር ተገዛ። በ10 ብር ተገዛ። ያ ቤት ዛሬ ግቢ ውስጥ ግራውንድ ፕላስ 2 ከኋላ በኩል ፔንሲዮን እየሰራነን ትልቅ ቤት ደግሞ ሰርተን እየኖርንበት ነው ያለ ነው። ስለዚህ በዛ በትንሽ የተጀመረ ግን ኮሚትድ ሆናችሁ ለፍቅራችሁ ታማኝ ሆናችሁ እርሶም በራሻ ቆይተው ቬሎን ለእርሶን የሚሆነውን ቶክሲዶን ይዘው መጡ። ያ ነገር ትዳር ሆነ ህይወት ሆነ ልጆች። ወደ ልጆች እስኪ እንምጣ። ስንት ልጆች አደረሳችሁ? ልጆች 3 ናቸው። አንድ ወንድ 2 ሴት። ግን የልጅ ልጅም 3 ሴቶች ልጆች አሉ። ስለዚህ አያቶችን በ3 ሴት ልጆች አያቶችን ስለዚህ 3 ቁጥር ጥሩ በረከት ይዞ ይመጣ። አንድ ወደ 3 አድጓል። እሰይ እግዚአብሔር ተመስገነ። በጣም ደስ ይላል። እሱ ብቻ ሳይሆን እሺ እኔ አሁን ኤንጂኦ ሰራው አልኩ እንጂ ከወልማ ከተማ ካንቲባ ኮሚቴ ጥቃቅንና አነስተኛ ጽህፈት ቤት ኃላፊ ለአንድ አመት ሆንኩ። ከዛ በኋላ ደግሞ ወዲያውኑ የማዘጋጃ ቤት የሶዶ ከተማ ማዘጋጃ ስራ አስኪያጅ እንደገና ደግሞ ከፍ አልኩ። ስራ አስኪያጅ ሆንኩ 2 አመት ሰራው። ከዛ ምክትል ካንቲባ ደግሞ ሆንኩ። እውነት ምክትል ካንቲባ ሆንኩና የተወሰነ አመት ሰራው። ከዛ በኋላ ካንቲባ ሆንኩ። ነው እንዴ? እኔ ያው ዘሜ አሁን ከመሸ ከከንቲባው ጋር ነው እንዴ ተገናኘው? ለካ ረጅነስ ይቻለው በደገም እንዴ የሶዶ ከተማ ካንቲባ ደረጃ አለው። ከተማው መርጬ 2 አመት ቁም ነገር ከህዝብ ጋር ሆነን ጥሩ ነገሮችን ከሰራው በኋላ ትንሽ
የጤና እንትን አንዳንድ ነገሮች ስለገጠመው የሰውዬ በህይወት ይቆይና ከንቲባነቱን ይልቀቅና ሲቪል ስራ ይስራ ሲባል በባህል ቱሪዝም እና መንግስት ኮሙኒኬሽን የኮሙኒኬሽን ስራ ሂደት አስተባባሪ ሆንኩ። ጡረታ እስኪወጣ ድረስ የወላይታ ዞን ባህል ቱሪዝም እና መንግስት ኮሙኒኬሽን እና የኮሙኒኬሽን ስራ አስተባባሪ ሆኜ በኮሙኒኬሽን ዙሪያ ሄድኩ። በዛን ጊዜ ነው የመጀመሪያ ልጃችን እንግዲህ ደርሳ ማትሪክ አልፋ ቀጥታ 6 ኪሎ አባትዮ የተማረበት ገብታ እሷም ጋዜጠኝነትን እዛ አግኝታ በጋዜጠኝነት ነው መጀመሪያ ዲግሪዋን አዲስ አበባ ዩኒቨርሲቲ ያገኘችው። አሁን በዛሙያ ነው የምትሰራው በጋዜጠኝነት ነው የምትሰራው? ከዛ በኋላ በጀንደር እንደ ቤተሰብን መሆናችንን ነግረ መንገድ ጀንደር ኮሙኒኬሽን ላይ መንግስት ማን ትባላለች? ፌበን አብርሃም ደቡብ ቴሌቪዥን ጋዜጠኛ ነበረች። ከዛ በኋላ ወደ አዲስ አበባ ተዛወረች። ኢዩ ላይም አንድ አመት ነው ዩሮፒያን ዩኒየን ላይም ሰርታለች። እዛ ፕላን ኢንተርናሽናል ላይ ደግሞ ሰርታለች። አሁን በግሉ አሁን የራሷ የሆነ ሚዲያን ፈጥራለች ዩቲዩብ ላይ ምናልባት ታገኙታላችሁ። ፌቨን አብርሃም ነው የምትባለው። ወላይታ ሶዶ ፌቨን አብርሃም። ሁለተኛው ልጃችን አርኪቴክቸራል ኢንጂነር ነው። ቻፕሊዮን አብርሃም ነው የሚባለው። አዲስ አበባ ዩኒቨርሲቲ በአርኪቴክቸራል ኢንጂነሪንግ ያው እሱም ተመርቋል። እሺ ሶስተኛው ልጃችን እዚህ ወላይታ ዩኒቨርሲቲ የአይቲ ተማሪ ነች ሰከንድ ኢየር። በጣም 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 የተባረካችሁት በሶስት የልጅ ልጅ። እንዴት ነው የክቡር ከንቲባ ባለቤት መሆን? አራሱ ብቻ እሷም እኮ አፈ ጉባኤ ነች ነው እንዴ? የኔ ስልጣን አይተናነስም። አንተ የድሮዋን ያቺ ቲቲ አስተማሪነቷን ብቻ አስበህ ነው? ሾ ነው እሷ መነሻ ነች። በነገራችን ላይ እንደው የትም እኮ ቢኬድ ብዙዎቹ እኮ የሆነ ቶፕ ላይ ያሉ ሰዎች ባክግራውንዳቸው አስተማሪ ነው። እውነት ነው። እና በጣም መምህርነት በጣም እሺ። እኔም ያው ከመምህርነት ወዲያው ትምህርት ትንሽ አፕግሬድ አደረኩኝ። የተለየ ሌላ ሙያ መቀየር ስለፈለኩ ሌላ ሙያ ነው ተማርኩኝ። በዛ ያው ሴቶች ጉዳይ የወረዳ ሴቶች ጉዳይ ሆኜ ብዙ ጊዜ ቆየሁ። አንድ 6 አመት ያህል የወረዳ ሴቶች ጉዳይ ሆኜ ሰራው። ከዛ የዞኑ ምክትል አፈ ጉባኤ ሆኜ ከ6 አመት በላይ ሰራው። ወደ 10ዎች ቤት ባለስልጣን ሆኜ ነው ቆየሁኝ። የዛሬ 2-3 አመት ይሆናል እንግዲህ ኦልሬዲ ስልጣኔን ጨርሼ ባለሙያ ሆኜ እንዲሰራ ሆነ። ከዛ በኋላ አሁን ለጡረታ ፕሮሰስ ላይ ነኝ ያለሁት። በትዳር ውስጥ ሁሌም ስሙዝ አይሆንም፣ ሁሌም ደግሞ ሸካራም አይሆንም አይደል? እግርና እግር እንኳን ይጋጫል ይባላል። የምታስታውሱትና አሁን እንደ ጫዋታ የምታነሱት? የማረሳው ስንጋባ እንግዲህ በ300 ብር በ400 ብር ነው የተጋባነው። ቅድም እንደነገርኳችሁ ደሞዝ አልነበረው። እኔም ገና ከሌላ ሀገር ነው የመጣሁት ተዛውሬ፣ ምንም የለንም። አሁን በ300 ብር በ400 ተጋብተን ወንበር የለንም፣ ጠረጴዛ የለንም። ወንበር እንግዛ ጠረጴዛ እንግዛ፣ አይ እሱ እኛ ምንም ይደርሳል። እኔ አርሶ አደር ልጅ ነኝ፣ አንቺ የነጋዴ ልጅ ነሽ። እኛ ቤት እንደዚህ ሽጣ የሚባል ነገር አለ። በአማርኛ ምን እንደሚባል አለ እዛ እንትን ውስጥ አለ። እዚህ ባህል መቀመጫ አለ። ወፍጮ ከእንሰት ወፍጮ እዚህ የደረቀውን እንዲተሳሰርና ጥሩ በቃ ሶፋ የገጠር ሶፋ። እኔ በእንደሱ ተቀምጬ ነው ያደግኩት። አሁን ልሽር ወንበር አይገዛም፣ ጠረጴዛ አይገዛም። እሱ ልጅ አግኝቷል፣ ገንዘቡ ብዙ ነው፣ የኔ ገንዘብ ትንሽ ናት። መጀመሪያ ትንሽ ቅድም ስንጋባ እኮ የኔ ገንዘብ ነበረች የተጋባንባት። አሁን ደግሞ የሱ ገንዘብ በለጠ። ከዛ ምን ይሻላል በቃ ይሄ በዚህ ምክንያት ሰውም ሁሉ ሰብስብ ያለው ወደ ማጠቃለሉ ስለሆነ ከወይዘሮ መሰረት አንደበት ደግሞ ማጠቃለያ እንስማና ፍቅራችሁን ደግሞ ተገላለጡ እስቲ። ባለቤቴ ቶታሊ በጣም የዋህና ቸር፣ የቸርነቱ ብዛት ብዙን ጊዜ የሚያጋጨን ሰው ለሆነ ለማንም ሰው ቸር የሆነ ደግ የሆነ ፖዚቲቭ የሚያስብ ሰው ነው። ከሱ የሱም ባህሪና የሱም ፖዚቲቪቲ ይዞ ልጆቼ ይወጣሉ ብዬ አስባለሁ፣ እመኛለሁ። እኔ ደግሞ ቁጥብ ነኝ፣ ብዙን ጊዜ ቁጥብ ነኝ። ነገሮችን በቃ ባመንኩት ነገር ላይ ነው። ከዛ ለሰው ብዬ ለይታ ብዬ ዝም ብዬ የሚለቀው ነገር የለኝም።
ይሄ የራሴ ተፈጥሮ ነው እሱንም የኔ ባህሪ ደግሞ እሱንም የጠቀማቸው እንግዶች አሉ በጣም ጥሩ በጣም ቸር ናቸው ብለዋል እርሳቸው ስም አውጡላቸው ቢባሉ ለባለቤቱ ከዚህ ጋር ተያይዞ ቸርነት በእኛ በወላይታ ጎዶ ማለት ጌታው ነው የሚባለው እሱ የሚታወቀው ጎዶ በመባል ነው ገጠሩም ከተማውም እኛም ጎዶ ነው የምንለው ብዙ ሰዎች እድለኝነትን በተለያየ ቃላት ይገልጹታል እኔ ግን እሷን በማግኘቴ በጣም እድለኛ ነኝ እንደያ ፈራ እግዚአብሔርነቱ አለ ሐቀኝነቱ አለ ቀጥታኝነቱ አለ እኔ የሌለኝ ባህሪ ሁሉ ይዛለች ኮምፕሊሜንተሪ ቲዮሪ ይባላል አንተ ረጅም ሰው ኮንክ አጭር ነው ማግባት ያለ የሌለህን እኔ ቸር ስለሆንኩ ቆጣቢ ማግባት ኦሬዲ ያውቃል እኔ ጦር ስለምል ቀይ ሴት ማግባት ግዴታዬ ነው ገብቷል እኔ ሌላውን አልጠቅስም እንጂ እኔ የጎደለብኝ ነገር ልታሟላ የምትችል እግዚአብሔር ለኔ ብሎ የፈጠራት ባለቤቴ ስለሆነች የቤተሰብን ለመምራት ያላት ችሎቷ እኔን የገዛኝና እድሜና ጤና እንዲሰጣትና እሷን በማግባቴ ኮርቼ እንደፈለኩ ደረቴን እንተናርጌ ያለ ምንም ስጋት ምኖርባት እህቴ ስለሆነች በጣም እድለኛ ነኝ በአንድ ቃል ፍቅሮን ይግለጽላት መሰረት ወድሻለሁ ረጅም እድሜና ጤና ይስጥሽ አከብርሻለሁ ወድሻለሁ እኔም በጣም ወድሃለሁ በጣም አከብርሃለሁ ስለዚህ ልጆቼም እንደዛ እንዲያከብሩት እንዲወዱት አራያም ከመሆን አንፃር ነው በጣም ወድሃለሁ በጣም እድለኛ ነኝ በልጆቼ ተባርኬያለሁ ለራሴም ተባርኬያለሁ ጥሩ ኑሮ ነው የምንኖረው እግዚአብሔር ይመስገን አሜን ዋህ ቢስንካ ነው በቃ ወላይታ ሶዶ ከመሸ ተገናኘን ያቶ አብርሃምንና የወይዘሮ መሰረትን የረጅም ጊዜ የጋብቻ እንዲሁም ደግሞ የጮኝነት ዘመናቸውን ሁሉ አየን በልጅ መባረካቸውን እርስ በርስ ያላቸውን መተሳሰብ መከባበር አንዱ ጋር ይጎደረን አንዱ እንዴት እየሞላ እንደሆነና የፍቅርን ደግሞ ኃያልነት ምግረ መንገድ አይተናል የጸሎት ምላሽም በህይወታቸው በብዙ መልኩ እንደተገለጠም ተመልክተናል ከመሸ ጊዜያችሁን ሰጣችሁ ስለተጫወትን እጅግ በጣም እናመሰግናችኋለን አምላክ ያክብርልን በወላይታ ሶዶ ስም በጣም እናመሰግናቸዋለን ቅዳሜ ከሰዓት ነው ወላይታ ሶዶነን እንመለሳለን አዲስ አበባ ከስቱዲዮ ደግሞ ሌሎች ፕሮግራሞች ይቀጥላሉ አብራችሁን ቆዩ